የአውሮፓ ውድድሮች የ2024-25 የውድድር ዘመን መጠናቀቃቸው ይታወሳል። ተጫዋቾች ከክለባቸው ጋር ከሚያሳኩት ክብሮች በዘለለ በግል ማሳካት የሚፈልጉት ትልቁ ህልማቸው ለእግር ኳስ ተጫዋቾች ከሚበረከቱ የግል ሽልማቶች ሁሉ የላቀ ክብር እንዳለው የሚነገርለት የባለንድ ኦር ሽልማትን ማሸነፍ ነው። በርካታ ጥያቄዎች በየጊዜው የሚነሱበት ይህ ሽልማት መቀመጫውን ፈረንሳይ ባደረገው በፍራንስ ፉትቦል ጋዜጣ ባለቤትነት ይዘጋጃል። ይህንን ሽልማት 13 ጊዜ ያህል በማንሳት ደማቅ ታሪክን መጻፍ የቻሉት ሁለት ከዋክብቶች ማለትም አርጀንቲናዊው ጥበበኛ ሊዮኔል አንድሬስ ሜሲ 8 ጊዜ ያህል እንዲሁም ፖርቹጋላዊው አስደናቂ ኮከብ ክርስቲያኖ ሮናልዶ 5 ጊዜ ያህል በማሸነፍ ከ10 ዓመታት በላይ እየተፈራረቁ ይህንን ክብር ወስደዋል። ከሁለቱም ከዋክብቶች ባለፉት 15 ዓመታት ይህንን ክብር ከተጎናጸፉ ተጫዋቾች መካከል ክሮሻዊው አማካይ ሉካ ሞድሪች፣ ፈረንሳዊው አጥቂ ካሪም ቤንዜማ እንዲሁም ስፔናዊው አማካይ ሮድሪጎ ሄርናንዴዝ በጉልህ ይጠቀሳሉ። በየጊዜው የመከራከሪያ ነጥቦች የማይጠፉበትና አወዛጋቢ ጉዳዮች የሚነሱበት ይህ ሽልማት በተለይም ባሳለፍነው የውድድር ዓመት በሪያል ማድሪዱ ኮከብ ቪኒሺየስ ጁኒየር እና በማንቸስተር ሲቲው አማካይ ሮድሪጎ ሄርናንዴዝ መካከል የተፈጠረው አነጋጋሪ ሁነት የቅርብ ጊዜ ትውስታ ነው። ከወዲሁ በርካታ ጉዳዮች እየተነሱበት የሚገኘው ይህ ሽልማት የ2025 የባለንድ ኦር ሽልማትን ማን ያሸንፋል የሚለው ጉዳይ ማነጋገሩን ቀጥሏል። ብዙዎች ይህንን ሽልማት ለማሸነፍ የሚኖረው ፉክክር በፈረንሳዊው የፓሪስ ሴን ጀርሜን ኮከብ ኦስማን ዴምቤሌና በስፔናዊው የባርሴሎና ወጣት ኮከብ ላሚን ያማል መካከል እንደሚሆን እርግጠኛ ሆነው የሚናገሩት ጉዳይ ሆኗል። በርካታ ከዋክብቶች አስደናቂ የውድድር ዓመትን እንዳሳለፉ ቢታወቅም የሁለቱም ተጫዋቾች ብቃት ይበልጥ ንጥሮ ስለመውጣቱ የሚያጠያይቅ እንዳልሆነ ብዙዎች ይስማሙበታል። በያዝነው የውድድር ዓመት አስደናቂ ጊዜያትን ከፈረንሳዩ ኃያል ክለብ ፓሪስ ሴን ጀርሜን ጋር ያሳለፈው የ28 ዓመቱ ኦስማን ዴምቤሌ በእግር ኳስ ሕይወቱ ምርጡ የተባለውን ጊዜን ያሳለፈበት ሆኗል። ፒኤስጂ በታሪኩ ለመጀመሪያ ጊዜ ያሳካው በታሪካዊው የአውሮፓ ሻምፒዮንስ ሊግ ጉዞ ላይ አስደናቂ አስተዋጽኦ ማበርከት የቻለው ኦስማን ዴምቤሌ ስፔናዊው አሰልጣኝ ሉዊስ ኤንሪኬ የተሳካ ጊዜያትን በላፓሪዚያኖቹ ቤት ለማሳለፋቸው ቁልፉ ሰው ተደርጎ ይወሰዳል። ከሻምፒዮንስ ሊጉ በተጨማሪ የፈረንሳይ ሊግን የኮፕ ደ ፍራንስን እንዲሁም ትሮፊ ደ ቻምፒዮንስን ማሸነፍ የቻለው ኦስማን ዴምቤሌ በግሉ ደግሞ የአውሮፓ ሻምፒዮንስ ሊግ የውድድር ዓመቱ ምርጥ ተጫዋች፣ የፈረንሳይ ሊግ ኮከብ ተጫዋች እንዲሁም ኮከብ ግባግቢ በመሆን አጠናቋል። አይረሴ የውድድር ዓመትን ያሳለፈው የቀድሞ የቦሩሲያ ዶርትሙንድና ባርሴሎና ኮከብ በያዝነው የውድድር ዓመት በሁሉም ውድድሮች ባደረጋቸው 49 ያህል ጨዋታዎች 33 ጎሎችን አስቆጥሮ 14 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። በዚህም ኦስማን ዴምቤሌ የ2025 የባለንድ ኦር ሽልማት ይገባዋል በማለት ብዙዎች የሚያነሱት ጉዳይ ሲሆን ተጫዋቹም ይህን ሽልማት ለማሸነፍ ያሳለፈው የውድድር ዓመት ማረጋገጫው እንደሆነ ያምናል። ዓለምን ማነጋገሩን የቀጠለው የ17 ዓመቱ ወጣቱ ኮከብ ላሚን ያማል ባሳለፍነው የውድድር ዓመት ከነበረው ብቃት ይልቅ ዘንድሮ ከፍ ያለ የእግር ኳስ እድገትን በማሳየት ጭምር ብዙዎችን ያስገረመ ብቃቱን አሳይቷል። ባሳለፍነው የውድድር ዓመት በአሰልጣኝ ዣቪ ሄርናንዴዝ ለመጀመሪያ ጊዜ እድል ተሰጥቶት ሜዳ ላይ የታየው ብላቴናው ኮከብ ዘንድሮ በጀርመናዊው አሰልጣኝ ሃንሲ ፍሊክ ስር የበለጠ አብቧል። በሁሉም ውድድሮች ባደረጋቸው 55 ጨዋታዎች 18 ጎሎችን ያስቆጠረውና 21 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለው ያማል ከብሉግራናዎቹ ጋር የሶስትዮሽ ዋንጫን ማሳካት ችሏል። ባርሴሎና የስፔን ላሊጋ፣ የስፔን ሱፐር ካፕና የስፔን ኮፓ ዴላሬን እንዲያገኝ ከፍተኛ ድርሻ የተወጣው ያማል በሻምፒዮንስ ሊጉ እስከ ግማሽ ፍጻሜ ለተጓዘው ክለቡ ብዙዎችን ያስገረመ አስደናቂ ብቃቱን ማሳየት ችሏል። በ2025 የባለንድ ኦር ሽልማት ላሚን ያማል የኦስማን ዴምቤሌ ቀዳሚው ተፎካካሪ ስለመሆኑ ብዙዎች የሚስማሙበት ጉዳይ ቢሆንም ይበልጥ ኦስማን ዴምቤሌ ታላቁ የሻምፒዮንስ ሊግ ዋንጫን ማሳካቱ ተጠቃሚ ያደርገዋል ሲሉ ይሞግታሉ። በየጊዜው አነጋጋሪ ጉዳዮች የማይጠፉበት የባለንድ ኦር ሽልማት በመስከረም ወር በሻምፒዮንስ ሊግ ዋንጫ በደመቀችው ፈረንሳይ ፓሪስ ላይ የሚካሄድ ይሆናል።